እና ሎዛ ለምን አትከፍልም? በአዶናይ ነው የተናገረችው። ገብቷል። በአዶናይ የመጣበት ተናገረሽ። አዶናይ ትልቅ ሰው ነሽ፣ በጣም መናገር አይጠበቅበትም። ዴቭ ወሬ አልፈልግም። አዶናይ መናገር አይጠበቅበትም። ሎዛ ለተናገረችሽ ሎዛይን ነው መመለስ ያለብሽ። እኔ ልንገርካ ይኸውልህ የፖለቲካ ውስጥ ባይኖር ኖሮ እሱ በኮንፊደንስ ወጥቶ ማለት ነው ይናገረኝ ነበር። ግን ፖለቲካ ውስጥ ስላለ ነጥብ እንዳይጣልበትና ሰዎች ማለት ነው በምስኪንነት ተቀብለውት ማለት ነው እላይ ልታወጡት ስለፈለጋችሁ ማለት ነው ክፉ ነገር አይደለም። የፈለገ ቢሆን እኔም ደግሞ ማለት ነው እኔ ልንገርህ እዚህ ጋር ማለት ነው ሁላችንም አዶናይን ስናየው አልኩሽ ወደ ላይ ነው የምናየው። ላይ እኮ ነው ያለው አዶናይ። የት ነው እንዴ? እኔ ምን አገባኝ? በቃ አለቀ። ላይ ነው እንዴ? ላይ ሆነ ታችም ሆነ ማለት ነው ሆነም ቀረ ይሄ ነው አልኩሽ። በቃ አለቀ። ምንም ያላበላሽት ነገር ባይኖር ማለት ነው አንተ እንደዚህ እንትን አትልም ነበር። ገባ? ለዚህ አይገርመኝም፣ አይደንቀኝም። ምንም ችግር የለውም። በደንብ እየገረመሽ እየደነቀሽ ስለሆነ ነው። አሁን ይኸውልህ ምንም አይገርመኝ። ምን አሁን እዚህ ላይ ስላወራው የሚያድነኝ ያለ መስሎክ ነው እንዴ? ምንድን ነው መከሰስ ብርቅ ነው እንዴ? ምን ሆናለሁ? እስቲ አስቡ። ምን ሆናለሁ? ስለተከሰሽ ደብሮሻል እንዴ? አልደበረኝም። ከሰሱኝ። ከዛ በኋላ በቃ አለቀ። ለምን ብትል ማለት ነው አዶናይ ከእናንተ ጋር እንደሚሰራ ይሄ ሁሉ ህዝብ ማለት ነው ስለነቃ በጣም ደስ ብሎኛል። በአካል ራሱ አግኝቼው አላውቅም። በጣም ነው ከእናንተ ጋር ማለት ነው ከነ ሎዛ ጋር ጭምብሉን ስለገፈፍኩለት በጣም ነው የማመሰግነው። ቢከሰኝ ባይከሰኝ ብሞትም አይቆጨኝም። እኔ ብቻዬን አይደለም የለቀሁት። አለቀ። እንፈልግሻለን እህታችን፣ አትሞቺ አይደለ? እንዲህ እያልክ መብላት የሚገርምሽ ነገር እኔ አሁን ዴቮ እኔ አሁን ይኸውልህ ይህን ልጅ ዘረኛ አይደለም የምትሉ እኔ እንደውም ጥም ዘረኛ ነው የምገልጸው። ለምን አሁን ነቃንበት። ለምን እንደሆነ እንዴ መርከብ የሚባል ልጅ ያ መርከብ የሚባለው ታውቀዋለህ? ራፐሩ የትግርኛ ራፐር የአማራ ህዝብ ላይ ጀኖሳይድ አላወጀም? አውጇል። ቆይ ቪዲዮን እሰጣለሁ። ዘሪያ አላወጀም። ዝም በል። ቆይ ቲዲኤፍ ጋር ሆኖ ሱዳን ድረስ አልሄደም። ቪዲዮ ስላለኝ እኔም ሄጃለሁ። እና ታዲያ አንተ ኢትዮጵያዊ ነኝ፣ ታዲያ ቲዲኤፍን ትደግፋለህ? ትግራይ ህዝብ ነው የምደግፈው። ሁሉም ቲዲኤፍን ይደግፋል። ቲዲኤፍ ማለት የትግራይ ህዝብ ነው። ልዩነት የላቸው። ምክንያት ራሱ አያስፈልገውም። በደንብ እንደግፋለን። አውቁ ነው ኢትዮጵያዊ ነኝ ብለህ እንደግፋለን። እና እንደዚህ ግልጽ ብለህ ኢትዮጵያዊ ነኝ ምናምን ሁለት ውሸት ተገኘብህን። ከኔ በላይ ደግሞ ማን ሊያቅቅ ነው? አንተ ምን እኔ ልሸውደኝ ነው እንዴ? እኔም እኮ ቲዲኤፍን እንጂ ስቆ ላይ ነበርኩ። አንተ ቅድም ያልከው እኮ አዶናይን የሚደግፉት ቲፔሌፍ ደጋፊዎች ናቸው። ቲፔሌፍ ናቸው ያልከው እኮ ይኸውና፣ በቃ እውነቱ ራሱ ሁሉም እንዳልኩ ማለት አለ። የአዶናይ ቤተሰቦች ምስራቅ ጠይቂ። የአዶናይ ቤተሰብ እናቱ ቲፔሌፍ ናት። በሌላ ስም ተጠራራችሁ። እናቱ ቲፔሌፍ ናት። የአዶናይ ቤተሰቦች ቲፔሌፍ ናቸው። እሱም ቲፔሌፍ ነው። አለቀ። ይሄን ወቁ። ዴቮ ልንገርህ አንድ ነገር፣ ቲዲኤፍን ደግፈህ የኢትዮጵያን ማህበረሰብ የወጋ ከጀርባ ኢትዮጵያን ኢኮኖሚን ያሽቆለቆለ ከጀርባ ወታደር የሚወጋ ከጀርባ ህዝብ የሚወጋ ቡድን ቲዲኤፍን የሚደፍር ደፋሪ፣ ጨፍጫፊ፣ ገዳይ ምናምን ቡድን ደግፈህ መታ አንተ ስለ እንትን ማውራት አትችልም። ስለ ኢትዮጵያዊነት ነገረክ እኮ አዶናይ የሚደግፍ አላለም እኮ። ማን የተደፈረው? አሁን እሱ ሌላ ነገር ሊያስወራ ነው። እኮ የትግራይ ሴት ተደፈረች ብላ ነው የወጣችው።
ፊደል እኮ የትግራይ ሴት ተደፈረች ብላ ወጣለች ያለች ነው አይደል እንዴ? ደፋሪው ማለት አይደል? አዶናይ 5 ሚሊዮን ደጋፊ ያለው ነው አይደል እንዴ? 5 ሚሊዮን ደጋፊ ስለ ፎሎወር ስላለው ደጋፊ አምነሽበት ነው ያደረገው። ስለ ፎሎወር አይደል? አምኜበት አይደለም። አምነሽበት ነው አይደል? ተናገሪ ካልከኝ ማለት ነው። አምኜበት ከፍለህ አንቺ እኮ ትልቅ ሴት ነሽ እንዴ? ከፍለህ ሂሳብ እንወራረድ ካልክ ናና አውራኔ ቤት እያንዳንዱ ዶክመንት አሳየ። ከፍለህኝ እሺ፣ ከፍለህኝ ተከፍሎሽ ነው የወጣሽው? ከፍለህኝ ነው የወጣሽው? አዎ ከፍለህኝ ማለት በደንብ ደግፌያለሁ። ማንነቴ ተከፍሎሽ? አዎ አሳያለሁ። ኮራፕትድ ነሽ አንቺ። በቃ አለቀ። እንዲህ ካልክ ደግሞ አወጣልሃለሁ። ምን ችግር አለው? ሙሰኛ ነሽ ወይ? እሱን ዘመድህን ጠይቀው። ሌሎቹንም ደግሞ ደብረጽዮንን ጠይቀው። ከዛ መልዕክት የሚያመጡትን ማለት ነው የትግራይ ልጆች ከእኔ ጋር እየሰሩ አሉ። ስለደገፍኩ ደግሞ ቴንኪው እንጂ እኔ እንደምትገለኝ ባቅ ኖሮ አልደግፍም፣ አላለቅስልህም ነበረ። ገብቷል? እውነት መስሎኝ የምትነግረኝ ተረት የምታመጡልኝ ቪዲዮ አማራ ገደለ እያላችሁ ማለት ነው። ሆረር የፈጠርክብኝ አንተ ነህ። የመጣውንም ቪዲዮ አሁን አሳያለሁ። የተቀበልኩትንም ብር ማለት ነው እንትን የካቲት 11 ላይ ፓሪስ ላይ የተቀበልኩትን ብር አሳያለሁ። ምን ችግር አለው? ማን አባቱ እንደሚከፍለኝ ደግሞ እነግርሃለሁ። ምንድን ነው የምትለው? ከሞትኩማ ላይቀር እያንዳንዷን ጠብ አድርጌ ነው የምሞተው። አይገርምም? ወረቀቱ ይምጣ፣ ተያይዘን እናልቃለን። ማንም ይመታሽ። አለቀ። አሁን ይኸውላችሁ፣ አሁን እነዚህ ይሄ ቡድን እኮ አሁን ዴቭ አይ ቲንክ ገብቶ ሳይሆን አይቀርም። ግን ምንድነው ይሄ ቡድን አሁን እኮ ሴቶችን እኮ የመን ላይ እኮ አግቶ ቲዲኤፍ እኮ አሁን አርሚ 30 ሴቶች አግቷል እኮ አሁን በምናወራበት ጊዜ 32 ሴቶች አግቶ 32 ሴቶች አግተው እኮ አሁን እኮ መተው እኮ እያስለቀሱ እኮ ነው። ህዝብ እኮ እያስለቀሱ ነው። 32 ሴቶች አግተው እኮ አሁን የመን ላይ ገብተው እያገቱ ነው ያሉት። ኤኒዌይስ እስቲ ጎይድ ጽና የትግራይ ልጅ ነሽ? እኔ አይደለሁም የትግራይ ልጅ አይደለሁም፣ የአዲስ አበባ ልጅ ነኝ። አይ አዲስ አበባ ፈረደበት። ጉራጌ ነኝ። እኔም የአዲስ አበባ ልጅ ምንም አይደለም። ትግሬ ጉራጌ ናት። አሁን ጉራጌና ትግሬ አንድ ነው። አይ አይደለም። ትግሬ ጉራጌ በላት። እዛ አሜሪካ ላያቸው ዘር ውስጥ የለውም። ቆይ ልንገርሽ ግን አንድ ነገር አለ። አዶናይ 5 ሚሊዮን ደጋፊ ያለው ሰው ነው እና ከዛ 5 ሚሊዮኑም ደግሞ ደሃና ማለት ነው፣ ያልተማረ ነው። ገብቶሻል? ያልተማረና ደሃ ነው። ከሱ እርዳታ የሚፈልግ 4 ሚሊዮኑ እንትን ስምኝና ሰምሻለሁ። ግን 5 ሚሊዮን ኬት ቆጠርሽ? 5 ሚሊዮን ፎሎወር አለው። ግን ከዛ በጣም ብዙ ደጋፊም ደግሞ አለ። በጣም ብዙ ቢያንስ ግማሽ ደጋፊ ይኖረዋል። ከዛ ውስጥ 500 ሺህ ምናምን ያውላ ትግሬ ነው ብዬ አላምንም። ምክንያቱም አንደኛው ሙሉ ትግሬ ይደግፈዋል። ኦኬ ሙሉ ትግሬ ሙሉ ትግሬ 3.5 ሚሊዮን ነው አይደል? አታቋርጣት እስኪ ታውራ ነው አዘዘራ አታቋርጣ። ሰው ሲያወራ አታቋርጣ። እነሱ አሁን የገዛቸው እየመጡ ስለሆነ አሁን እንደኔ ከዚህ በፊት የተገዙት ፊደል ሁሉም እንዳንቺ አይደለም። ሁሉም ለእኔ ተው በፍሬንድነት በምናምን እኔ እንዴት እስስተሙን ተው። አንቺ እኮ ራስሽ ነው ያልሽው። ራስሽ እኔ ሙሰኛ ነኝ፣ እኔ ገንዘብ ተከፍሎ የሚወጣሁት እኔ ውሸታም ነኝ ያልሽ። አሁን ጥያቄው ይኸውልሽ ጽና፣ አሁን ይኸውልሽ 5 ሚሊዮን ሰው ተከተልሽ ማለት ያው ሁላ ሰው ይደግፍሻል ማለት አይደለም። አንደኛ፣ ሁለተኛ ቆይ እኔና አንቺ በዚህ እንስማማ። ብሔርሽ ምንድን ነው? መጀመሪያ እኔ ጉራጌ ነኝ። ኦኬ ልጠይቅሽ እስኪ አንድ ጥያቄ። ቢሊቭ ሁሉም የትግራይ ልጆች አዶናይን ይደግፋሉ ብለሽ ታምናለሽ? ኦልሞስት %90% ማጆሪቲው በማንነቱ ትግራዋይ ስለሆነ ይደግፉታል ብለሽ ታስቢያለሽ? ትግሬ ስለሆነ ይደግፉታል ብለሽ ታስቢያለሽ? አስባለሁ። ምክንያቱም በጣም ሲደጋገፉ ስለማይ ይደግፉታል ብዬ አስባለሁ። ኦኬ ጎሄድሽ አውሪ። እና ምንድን ነው ያልኩት የአውላ ደጋፊ ያለው ከዛ ውስጥ ሁሉም ትግራይ ነው ብዬ አላስብም። ምክንያቱም እንደኔ አይነት ደግሞ ሌላ ዘር ሆኖ በራሱ በማንነቱ የሚወደው አዶናይን የሚወደው የሚቀበለው ሰው አለ። እነዛም
ይደግፉታል ብዬ አስባለሁ። እና ይሄንን ነገር ስታወራና እሷ ከዘር ጋር አገናኝታ ስትናገር እና አንዳንድ ሰው ከዘር ጋር አገናኝቶ አንዳንዱ ከዘር ጋር ዘረኛ ባይሆን ታዲያ እኔ አይደለም ብዬ ነው የምከተለው እስካሁን ድረስ ስላላየው ማለት ነው። ልጠይቅሽ፣ ቲዲኤፍ ትደግፊያለሽ? አልደግፍም። ቲዲኤፍ የኢትዮጵያ ጠላት ነው ብለሽ ታስቢያለሽ? አዎ። እና መርከብ ከሚባል ቲዲኤፍ ጋር አብሮት አልነበረ ሙዚቃ ሰርቶ? ምክንያቱም አዶናይ ከሁሉም ጋር ነው የሚሆነው። ከአንቺ ጋር ከመሆኑ በፊት ሎዛስ የአማራን ህፃን አንቄ ደፋል ያለችው ሎዛን ታውቂያታለሽ አይደል? ባገኝ እንትን እላለሁ። ሎዛ ማለት ነው ከሎዛ ጋር በውስጥም በውጭም ያወራል። ገባሽ? ለዚህ ሎዛስ ቲፔሌፍ አይደለች? ታዲያ ምን ቆረቆራቸው? እያንዳንዱን ከፈለግሽ እነግርሻለሁ። ለዚህ ምን ተነካና ነው እነሱ ብቻ በጣም ለምን ወጣሽ? ለምን ወጣሽ? ነይ በላት፣ ነይ በላት። ነይ እህታችን። ኦኬ ዳት እንግዲህ ሌላ ሰው ገባ። እስቲ ቆይ እስቲ እህታችን እስቲ አትመጣም ቢዚ ዲኮር ስለ ሎዛ ስላት ቢዚ ዲኮር ብሄርሽ ምንድን ነው? ቴንክ ዩ ቻንሱን ስለሰጣችሁኝ ብሄርሽ ግን አለው። ፈርስት ኦፍ ኦል ኢትዮጵያዊ ብሄር አይጠየቅም። ግን ብሄሬን ከጠየቀኝ አሁን እዚህ ጋር የነበረችው እህቴ ጉራጌ ነኝ ብላለች። እኔ ያሳፍረኛል ራሱ ዘሬ እንዲህ ነው ብዬ ስል ግን ጉራጌ ነኝ ሪሊ ማወቅ ከፈለጋችሁ። ግን አሁን እዚህ ጋር ስለ በጣም ልናገር የፈለግኩትና ድንገት ነው የሰማችሁና የገባሁት። አሮኖ እርግጠኛ ነኝ እድሜሽን ባላቆም እዚህ ጋር ያለሽው እህቴ በጣም ዝም ብዬ ድምፅሽን ስሰማ ኦነስትሊ አላቅሽም፣ እግዚአብሔር በሚያውቀው ድምፅሽን ስሰማው በጣም ትልቅ ሰው ነው የምትመስይኝና አሮኖ በዚህ ደረጃ ለምንድን ነው ይሄንን የ25 ዓመት አንዴ አሁን ፐርሰናል አታካታርጉ ጋይስ፣ ሀሳብ ላይ አውሩ። እኔ ሀሳብ ይሄ ቤት የሀሳብ ቤት ነው፣ የሪዮዳ ቤት የሀሳብ ቤት ነው። እኔ መልስላት አልነበረ። አሁን ይኸውላችሁ ጋይስ አሁን ምንድን ነው አሁን ጉራጌ ሆኖ መጥተዋል ትግሬዎቹ። አሁን በአማራ ጭምር መጫወት አይችሉም፣ በኦሮሞ ጭምር መጫወት አይችሉም። አሁን ጉራጌ እየሆኑ እየመጣ እኔ ነገርኩ እኮ የጉራጌ ትግሬዎች ናቸው። በቃ ሲስተም ነው ገብቷል። የጉራጌ ትግሬዎች ትግራይ ነኝ ብላችሁ ነው ምን ችግር አለ? አይመጡም። እኔ ለይላለሁ፣ ምንም ችግር የለ። ካነጋገራቸው እስከንትን ድረስ አወጣላለሁ። በምን ራሱ ማለት ነው እንደሚቀባበል ነገር እኔ ቁጭ ካልኩ ይሄ ነገር ላይ ከሰራው በጣም ብዙ ነገር ነው ማወጣው። ምንም ችግር የለው። ግሩፕ ውስጥም ስላለው ማለት ብዙ አይነት እነሱ እንኳን በሚያውቁት ሳይሆን በማያውቁት አለው። ለዚህ እንታወቃለን። ዝም በላቸው ገብቷል። ዝም በላቸውና ማለት ነው እንትን በለ እና የጉራጌ ማለት እሱም ውጭ ሀገር ያሉት ማለት ነው የጉራጌ እንትኖች ናቸው። ጉራጌ ያው ብር ስለሚወድ ማለት ነው። የትግራይ ልጆች ናቸው። ልጅቷ ሀሳቧን ትጨርስ። ፐርሰናል አታክ ጀመረቻ። የዓመት ምናምን ፐርሰናል አላረገችውም፣ ምንም አላረገችውም። እንደዚህ ዴቪድ ከኔ ጋር እንደዚህ አይነት ጨዋታ አትጫወትም። አንደኛ የለ አንተ ስለ ራስህ ነው፣ ስለ ልጅቷ እኔ መልሳለሁ። እኔ ደግሞ ማለት ነው አታክ ስታረገኝ እኔ መመልስላታለሁ። መልሳለኝ። ይኸውልህ አፄ እኔ ብቃት አለኝ፣ ምንም ችግር የለውም። ቢሰለፉ መልሳለኝ። አንድ ሀሳቧን ብቻ እንስማውና ከዛን መልስላታለን ፕሊዝ። ኦኬ እስቲ ስትሮንግ ውመን እስቲ ጎሄድ እስቲ ስትሮንግ ውመን ብሄርሽ ምንድን ነው? ዘራ ያዕቆብዬ እንዴት አደራችሁ? መጀመሪያ አመሰግናለሁ። ይሄ የመቀሌ ድምፅ ነው። በቃ አውቄዋለሁ። ያ ወንድሜ ነፍሴ ችግር የለም። እኔም አዲስ አበባ ነው ካሳንቺስ ያደግኩት። ኤኒሃው ወርቄ ደግሞ ቦንጆር ያለው ቆይ ብሄራችሁን አትፈሩ። ምንድን ነው ብሄርሽ? አትፈራም። ኖ ተናገረች። በቃ ኢትዮጵያዊ ነኝ ትግራይ ነኝ አልኩ። በእናቴ ደግሞ ኤርትራዊ ነኝ። የምኖረው ጀርመን ቦን ከተማ ነው። ወርቄ ቮንጁር ብዬሻለሁ። ኖ በደንብ ነው ማውራት ካለብኝ እድሉን ስላገኘው ማውራት አለብኝ። ለምን በቀደም ወንድሜ ኢዮዳብ ጅጅክ እያያለች በጣም ብዙ ጊዜ እድል አላገኘውም። ለምን አንድ ሀገር ስለምንኖር ማለት ነው።
ወደ ገደለው ስገባ ወርቅዬ በቀደም ገብቼ አንቺም ጋር ኮሜንት ጽፌያለሁ። አንድ ነገር ልንገርሽ፣ መርጦ የተወለደ የለም። እኛ ሁላችንም ኢሮፕ ነው ያለነው። እኔ ጀርመን ነው ያለሁት፣ አንቺም ያለሽበት አለሽ። ፐርሰናሊቲሽን ሪስፔክት አደርግሻለሁ፣ አከብርሻለሁ። ዋሬቨር መናገር መብትሽ ነው። ግን ሰለጠነ ሀገር ላይ ቁጭ ብለን ሂውማኒቲ ጠይቀን እንደዚህ አይነት ወርደን ልንነጋገር አይገባንም። እኔ ለኦሮሞም ለአማራም ክብር አለኝ። ለምን ብትኝ እኔ ኮምቦልቻ ነው ያደኩት፣ ግን በብሔር ካልሽ ትግራዊና ኤርትራዊ ነኝ። ስለዚህ አንድ ነገር እኔ የምጠይቅሽ አንዴ እኔ አዶናይን እንደ ዘረ ያዕቆብ እንደ ሚዲያ አዶናይን እኔ ሲወራ ሰምቻለሁ፣ ማለት አይቼዋለሁ። ጥሩ ስራ ይሰራል ዋሌቨር ከጀርባው። እኔ ግን አዶናይ ለእኔ ያጎቴ ልጅ ነው። ልንገር፣ ግልጹ ነው፣ ሪያሊቲ ነው የምነግር። ግን የአዶናይን ሀሳብ ምን ይዞ አላማን የተነሳው አዶናይ እሱን የሚያውቀው እሱና እሱ ብቻ ነው። እንደ ማንኛውም ማህበራዊ ሚዲያ ላይ ግን እኔ በቃ የምደግፈው በሚያደርገው ይሄ ጥሩ ስራው ነው እንጂ እዚህ ጋር እናንተ የምትሉት ነገር ለእኔ አይገባኝም። ለምን እኔ ስደት ነው ያለሁት። ህዋትን ትደግፊያለሽ? ወሬቨር አንዴ ጠብቂ ፕሊስ፣ ሪስፔክት አድርጌ ነው የማወራው። እኔ አዶናይ አሁን እኔ ያጎቱ ልጅ እንደሆንኩ እንኳ አያውቅም። ለምን ረጅም ጊዜ እኔ ከኢትዮጵያ ውጡ ስንባል ኤርትራዊ የወጣሁ ነኝ። ግን አባቴ የትግራይ ሰው መሆኑን አሁን ነው ያወቅኩት በቅርብ ጊዜ። ገና አባቴንም በመፈለግን ላይ ያለሁ ልጅ ነኝ ይኖዛት። ስለዚህ ወርቄ ስጋዬ ነውና ይሄ ልጅ ብለሽ አንቺ ስታብጠለጥዩ አንቺን ዲስሪስፔክት አላደርግሽም፣ አከብርሻለሁ፣ መብትሽ ነው። ለምን የመናገር መብት ተሰጥቶናል። እዚህ አውሮፓ ደግሞ ከጃንዋሪ 1 ጀምሮ ቲክቶክ ላይ ህግ ወጥቷል፣ ታውቂዋለሽ። እኔ አንቺ ያለሽበት ስቴት ቪዲዮ ካሜራ ከፍቼ ላወራ እችላለሁ። በህጉ በሚያስጠይቅሽ ነገር አርገሹ ከሆነ ያስጠይቅሻል። እሱ ችግር የለም። ችግር የለውም። ጠይቃለሁ ብዬ ደስተኛ ሆኜ ምንም ችግር የለውም ብያለሁ። አዶናይ ጠይቀኝ። ግን እኔ በፖለቲካ ጭንብል አይደለም የምትጠይቁ። አንቺ መብትሽ ነው። እሱ ውክልና ከሰጠሽ ወርቄ እኔ ልጠይቅሽ። እኔ በአሁኑ ሰዓት ያለው ጀርመን ነው። ፕሊዝ እህቴ ስትሮንግ ውመን ሩቅ ከመሄድሽ በፊት እኔ አንድ ነገር ልጠይቅሽ፣ በዛው መልሽ። ህግ በወጣበት አንቺና እኔ ብንጣላም በአንቺ ላይ በሆነ ነገር ባረግም አንቺ እኔ ላይ በሆነ ነገር ብታረጊን እኔና አንቺንን የምንጠያየቀው አይደል? እኔና አንቺ ነን ያረጋችሁ። ሌሎቻችሁ 200 ሺህ የወርቄ ኬስ እኮ አሁን እንደ ኮሚኒቲና እንደ ድርጅት ተደራጅቶባት ነው የመጡት። ይሄ ነው እኮ አሁን እኛ ያሳሰበን ያለ ነው። ወርቄ ያለችውን ነገር ትክክል ነው እያለ አይደለም፣ አትጠየቅበት እያለ አይደለም። አዶናይ እንደ አዶናይ ሆኖ እንደ አንድ ግለሰብ ውክልና ማስቀምጦ ማናጀሩም ይሁን እንደ አንድ ሰው ከማንም ሰው ገንዘብ ሳያገኝ በራሱ ማንንም ሳይወክል በራሱ መጠየቅ መብት አለው። ግን አሁን እኛ ያለነው የተለያየ ግሩፕና ድርጅቶች በአንድ ብሔር የተደራጁት የኢትዮጵያን ሕዝብ ለ30 ዓመት ያሰቃዩት እሷ ላይ ለምን ዘምቶ ይሄንን ያህል ገንዘብ ሰው እየተራበ ያለ ለሰው ድምጽ መሆን ትተው የተራቡትን ማብላት ትተው ለምን ይሄን ያህል ገንዘብ አብጥቶ ይከሷታል እያለ ያለ ነው። ሰማሽ? ለዚህ ነው እዚህም ያለ ነው እኮ ልመልስ። ኦኬ ቴንክ ዩ ስለ ጥያቄሽ አመሰግናለሁ። አሁን ይሄን ያክል የ30 ዓመት የተራበ ምናምን የምትዩ ነገር እኔ በ30 ዓመት ውስጥ እንደ ሰውኛ እኔ አልተራብኩም በግሌ እንደ ማንኛውም ግን ኢትዮጵያዊ አንቺ እንዴት ትራቢያለሽ? አንቺ እኮ አስራቢ ነሽ። አንቺ አስራቢ ነሽ እንጂ አስራቢ እንዴት ይራባል? ይሄማ ፉገራ ነው። እኔ ቲፒኤልኤፍን ደግፊ ብትይኝ አልደግፍም። እኔን ነው የምወክለው። ለምን ብትይ ምክንያት አለኝ። እና ስትሮንግ ማን ቲፒኤልኤፍ ጄኖሳይድ 27 ዓመት ጄኖሳይድ ኢትዮጵያ ስላደረገም ልትይ ነው? አንድ ጊዜ ልጨርስልሽ። ማለት ተከባብረን ነው ቤቱ ይመስለኛል። አላደረገም ልትይ ነው ወይ? አሁን በዚህ ሰዓት የተገሩ የትግራይ እናቶች እየተራቡ አይደሉም? አፋፋውን የምትሏት ጥያቄ ጠየቃችኋት ትመልስ አይደለማ። ይሄ እኮ ዶኩሜንት ተደርጎ ያለ ነገር ነው እኮ። ለምን እንዋሻለን?
መሲ ልመልስ። መሲ መሰለኝ ስምሽ። እኔ ሪስፔክት አድርጌ ነው የማናገራቸው። 10 ሰዓት ጥያቄ ጠይቃችኋት እየመለሰች ነው አይደለ? እድል ሰጥቷት ትመልስ። ያ አንድ ቀን ልንገርሽ ወርቄ፣ በግል እኔ ጋር ማውራት የምትችይ ከሆነ እኔ ሂውማን ራይት ነው የምንሰራው። በሙያዬ ነርስና ጋዜጠኛ ነኝ። ብሊቭ ሚ ኦር ኖት እኔ ጋር ማውራት ባለብኝ ሰዓት ሙሉ ውክልና የሆነ ሰው ቢሰጠኝ አይ ወርቄ ጥፋተኛ ናትና ብዬ አልከራከርም። ለመሰልሽ አንቺና አንቺ የተናገርሽውን ያልሽውን ታውቂያለሽ። እንደ ሰው ሪኮርድሽን አይቼዋለሁ፣ ገንዘብ ከፍዬ ያልሽው ኤቭሪቲንግ አይቼዋለሁ። ይሄ ነው አልልሽም፣ ግን አከብርሻለሁ። የመናገር መብት አለሽ። ዲስሪስፔክት አላረግሽም። ስለዚህ ቲፒኤልኤፍን ውደጁ ብትይኝ እኔ አልወደውም። ለምን ብትይኝ ምክንያት አለኝ። ቲዲኤፍን ያልኩሽ ቲዲኤፍ ነው። ዛሬ ያዕቆብ ፕሊዝ ቲፒኤልኤፍ አይደለም የተባልሽው ቲዲኤፍ አይደለም። አልገባችሁም እናንተ። ቆይ እናንተ አልገባችሁም። ለእሷ ጥያቄ ልመልስ። ቲዲኤፍን የተባልሽው ቲፒኤልኤፍ ቲዲኤፍን ተደግፈ ያንተ ጥያቄ እሱ ነው። ያንተ ጥያቄ እሱ ነው። ልመልስልህ። አዎ ቲዲኤፍን ተደግፈያለሽ። አዎ ግን የእሷን ልጨርስ። አልጨረስኩላትማ። የዋትን ተው ቲዲኤፍ ለማለት ነው ለሚባል ነገር የለም። አሁን የወርቄ የአዶናይ ጉዳይ ነው አይደል? እንደ አዶናይ ቲዲኤፍን ተደግፈያለሽ ወይ? ቲዲኤፍ ጀኖሳይድ ፈጻሚ ነው ብለሽ ታስቢያለሽ? ቲዲኤፍን ተደግፈያለሽ? አንተ ፋኖን ትደግፋለህ? ያማራ አንተ ፋኖን ትደግፋለህ? ያ በብሔርህ ስለማቀህ ነው። ዘራ በብሔርህ አማራ ነው። አዎ ደግፋለሁ። ፋኖን ትደግፋለህ አይደል? ዋይ ኖት የትግራይ ህዝብ ቲዲኤፍን የማይደግፍበት ምክንያት አንቺ ትደግፋለሽ ቲዲኤፍ? እኔ ቲዲኤፍን እኮ ያለሁት ዩሮፓ ነው። ቲዲኤፍን አላውቀውም። ቆይ ቲዲኤፍን ግን ጀኖሳይደር ነው ብለሽ ታስቢያለሽ? እማላውቀውን እንዴት ትደግፈዋለህ? ቆይ ቲዲኤፍ ጀኖሳይደር ነው ብለሽ ታስቢያለሽ አንቺ? ስለማላውቀው እንዴት ብዬ ደግፈዋለሁ? ቆይ መደገፍ አይደለም። ቆይ ቲዲኤፍ ጀኖሳይድ ንገረኝ። ትግራይ ዲፌንስ ፎርስ አላውቀውም ማለች። ካላወቀችው አታውቀውም። እኔ ያለው ስደት ነው። ከ93 ጀምሬ ከኢትዮጵያ ወጥቼ ስደት ነው ያለው። ቆይ ስትሮንግማ ቲዲኤፍ ጀኖሳይደር ነው ብለሽ ታስቢያለሽ? ነይ የት ነሽ ያለሽ? ለምንድን ነው ያስወጣት? ኖ አይደለም። ኖ ይሄማ ደስ አይልም። ራሷ ነች ያወጣችው። ሚውት አድርጋ ራሷ ወጣች። ኖ ይሄ የሆነ እንትን ማለት ሳይሆን ካልፈለገች ደግሞ ማለት ነው። አሁን ሰው እኮ እንዲወጣው የምታደርግ ያለው አንተ ነህ። ኖ ጥያቄ ነው የተጠየቀው። ኖ ቲፒኤልኤፍ አይደለም እኛ ያለው ቲፒኤልኤፍንም አሁን የማይደግፉ የትግራይ ልጆች አላውቀውም ማለች እኮ። ታዲያ አላውቀውም እና ለምን ወጣች? ነይ ድጋሚ ላኪ። አስጨነቃ ምንም ሰው እኮ እንዲናገር እያደረክ አይደለም። ኖ ቲዲኤፍ ግልጽ ነው። ይኸውላችሁ አላውቀውም ካለች መለሰችልህ። አላውቀውም ብላ መለሰች። ኖ አይደለም እኔ ወጥቼ አይደለም። ሞዴሬተር ነው ያሰው። ኦኬ እሺ ጀኖሳይድ ነው ቲዲኤፍ ጀኖሳይድ ነው። ዘረሰናይ ልመልስልህ። ሶሪ ዘረ ያዕቆብ አንድ ነገር ልንገርህ። እየነገርኩ ነው እኮ ያለሁት እኔ ቪዲዮ ከፍቼም ፊት ለፊት ላወራህ እችላለሁ። አድራሻዬንም እስከምኖርበት ስቴት ልሰጥህ እችላለሁ። እኔ ቲዲኤፍን ያለው ስደት ነው። ቲዲኤፍ ጀኖሳይደር ነው ብለሽ ታምኛለሽ ወይ? ለማላውቀው እንዴት ነው ማምነው እያልኩ ነው። አላውቃቸውማ። ማን ናቸው? ማይክሽን እኔ አይደለም ሙፈር እኔ ነኝ። እኔ ደግሞ ውጭ ነኝ ያለሁት፣ ተሰድጃለሁ እኮ። ቲዲኤፍ ግን ጠላት ነው። አሁን ለምሳሌ መቼም ታውቂያለሽ። አላውቀውም እኮ አሁን አንተ ይኸውልህ፣ አሁን አንተ አሜሪካ ነው የምንኖረው። ቆይ ሌት ሚ ፊኒሽ። ጀርመንን ታውቀዋለህ ወይ ትደግፋለህ ብለህ ስለማታውቀው አታውቀውም። እኔ ደግሞ ያለሁት ዩሮፕ ነው። የጦርነት ሰዓት ነው። ቆይ 93 ነው ከኢትዮጵያ የወጣሁት እህቴ። የጠየኩሽ የጦርነቱ ሰዓት ላይ ነበርሽ አይደል? የት? እዚሁ ዩሮፕ። ገባኝ። ስለ ጦርነቱ ግን ትሰሚያለሽ? ኦፍኮርስ እሰማለሁ። እና ቲዲኤፍ የሚባል አታውቂም እንዴ? ቲዲኤፍ ሲሉ እሰማለሁ፣ ግን ዋሬቨር ስለ ቲዲኤፍ የማውቀው ነገር የለም። ግን እንዴት ነው ጠግቦ ለተራገጠ ስማ ልንገርህ፣ ጠግቦ ለተራገጠ ሰው እኔ ከሌ ብዬ ማንንም አልደግፍም። ቲዲኤፍንም አልደግፍም። ቆይ ልጨርስ። ሌሚፊኒሽ ፋኖ ወንድሜ ነው። ወት ፋኖ ወንድሜ ነው። ቲዲኤፍ የምትለው ወንድሜ ነው። መከላከያ ወንድሜ ነው። ለምን ሂውማኒቲ ያለበት ሀገር ሁኜ ማንንም ቲዲኤፍ ጨፍጫፊ ነው። እንዴት? ቆይ ቲዲኤፍ ጨፍጫፊ ነው። ዘረስናይ
ኤርትራዊም ወንድሜ ነው። ለምን እንደሆነ እንደዛ የምልህ ልንገር። እኔ ከሁለቱም ቲዲኤፍንማ እና መከላከያን ምናምን አንተ አስረዳኝ። ለምን ቲዲኤፍ ማን ነው የሚለውን አስረዳኝ። ሀሳቧን እንድትናገር ማታረጉ ዘሪያ አልገባሽም። ይሄ በጣም ኢምፖርታንት ነው። እሷ ሀሳቧን ትናገር። ኢምፖርታንቱማ ይሄ ነው። ትደግፍ አትደግፍ በቃ ካልገባ ካንተ ነህ። ተናገረች እኮ ታደርጋለህ በግድ። አይ ተናገረች እኮ አላውቀውም ማለት አልደግፍም ማለት አንዴ እኮ ብላለች። 10 ማለት አይጠበቅም። ለዚህ ትናገር ሀሳቧን። ዘረሰናይ መስቀለኛ ጥያቄ ጠይቀህ የሆነ ሳይት ነጥብ መጣል ትፈልጋለህ። የፖለቲካ ካንተ በላይ ባላቀውም ግን አንብቤ ያወቅኩትን አውቄያለሁ። ሂውማን ራይት እየሰራሁ እኔ ህጋዊ የምሰራው ስራ ኤቲክሱ የማይፈቅደውን ነገር ልናገርልህ አልችልም። በግል ብትስለኝ ቁጥሬ ልተውልህ እችላለሁ። ለምን እኔ እዚህ ጀርመን ውስጥ ሂውማን ራይት እየሰራው ከሌ ብዬ የምናገርበት ነገር የለኝም። አይ አም ሶ ሶሪ ሰአላት እንደ ሰውኛ እኔ ዌልካም ሪፊውጂ የሚባል ጀርመን ውስጥ እዛ ኦፊስ እሰራለሁ። ቦን ከተማ ዶቼ ቬሌ ያለበት እዛ ነው ያለሁት። የምኖረውም እዛ ነው። መጠየቅ ከፈለግ በህጉም በምኑም እኔ 10 ሰዓት ልታወራይ ብፈልግ 10 ሰዓት አወራለሁ። እና አሁን አንቺ ነሽ የምትከሽኝ? እኔ አልከስሽም። እኔ አንቺን የመክሰስ መብቱ ገብቼ ላናግርሽ ፈልጌ ነበር። በሰዓቱ ልስቡኝ አልቻላችሁም። እየዶብ ጋር በቀደምም ጅጅክያ ባለችበት ፈልጌሽ ነበር። እኔ ቤት አትመጪም? እኔ ጋር ቆይ ወርቅዬ እቤትሽ ገብቼ ጽፌልሽ አንቺ 2 ልጆች ጋር ያወራሽ ሪኩዌስት ልኬልሽ ልታናግሪኝ አላየሽውም። ቢዚ ነበርሽ። ተናደሽ ሊከሱኝ ነው ሚስጥር አወጣለሁ። ሚስጥር ካለሽ እኔ ምንም አይነት ሚስጥር የለኝም። አሁን የለሽ። ይሄ ሌላ ጉዳይ ነው። መረጃሽ ነው ትተኛለሽ። እኔ ይኸውልሽ አንቺ ፈረንሳይ ችግር የለብኝም። እኔ ደግሞ ጀርመን ነው ያለሁት፣ ቦን ነው ያለሁት። አድራሻዬ ልሰጥሽ እችላለሁ። ስልክ ቁጥሬን ህጉ ይኸውልሽ። እኔ ጠበቃ ራሴ ጠበቃ ሁኜ ነው የምመጣው። ማንንም ጠበቃ የሚከፈል ምናምን የለም። ማንም ሰው ግን ኢሮፓ ተቀምጠን ገባሽ ብዙ ኢትዮጵያኖች ኤርትራዊ ብለው ወረቀት እንደሚወስዱ ታውቂያለሽ። ይሄን እኔ እንዴት ነው የማላውቀው? ስለዚህ ብዙ የአማራም የጉራጌም የከምባታም ሀዲያም ኦሮሞ ኦል ኢትዮጵያን ኤርትራዊ ብለው ነው ወረቀት የሚወስዱት። ትክክል ገብቶሻል? ኢሮፖት ይሄ አልክደውም አክጁ እኔም አልክደው ከዛ ውስጥ እኔ አንዷ ራሴ ነኝ። ለምን ላስረዳሽ፣ ለምን እንደማስረዳሽ ልንገርሽ። ሪከርድ አድርጊው። እኛ ከኤርትራ ውጡ ስንባል አባታችን በህይወት ያለ አይመስለንም። በቃ ህፃን እያለ ነው አባታችን ዋሬቨር ወደ ትግራይ ሄደው ከዛ በኋላ እናታችን ላሳደገችን ዘረሰና ስለራስ ፐርሰናል ነው እኔ ወሬ እኔ ቤት ታወሪያለሽ። እሺ እኔ ቤት ታወሪያለሽ። ስለራሷ ፐርሰናል ላይፍ ነው የምታወራው። እኔ ምን አገባኝ ስላንቺ ላይፍ? ምንድነው 10 ጀርመን ነው ይፈልግሻለሁ። ቲዲኤስ ግን እሺ አንዴ እህቴ አንዴ እኔ እንደዚህ አይነት ወሬ ጻፊልኝ፣ ምንም ችግር ትገቢያለሽ። አሁን እከፍታለሁ። በደንብ እናወራለን። ምን ለማለት ፈልጋለሁ ምን እንዲያረጋች እንደሆነ ልንገርሽ። አይ ቲንክ እኛ ኢሮፕ ያለ ነው እንነጋገራለን። ይኸውልሽ ምን እያረጋች እንደሆነ አልገባሽ። ይኸውልሽ ልንገርሽ ወርቄ፣ አንቺ እየገባሽ አይደል? ምን እያረጋች እሷ እያስፈራራሽ ነው ያለች። እኔ እኮ እያለች የምትለው ባክተው እኔ ዝናብ ምን ያለ እያረገች ያለችው ይኸውልሽ፣ ከቅድም ጀምሮ ስትል እንደሰማሽ አጠቀለሽ። እኔ ሂውማን ራይት ዋች ነው የምሰራው እና ሂውማን ራይት አይደለም። ይኸውልህ ልንገርህ እኮ እሱን እያስፈራራሽ ነው ያለችው። ትጉጥ ማለት ነው ፊት ለፊቴ ቢቆም በቃ ቅድም እኮ የለ ተናግሬያለሁ፣ ሄለን ቤት ተናግሬያለሁ። ምንም እንትን የለሽም አላማ ምናምን ስትለኝ ማለት ነው በህይወቴ ምን ትፈልጊያለሽ ስባል ማለት ነው ምንም አልፈልግም ብዬ እዚህ ጋር የደረስኩ ሰው ነኝ። የምፈራው ነገር የለም። በህይወቴ የሚመጣውን ሁሉ ልቀበል ዝግጁ ነኝ። ብሞትም ብኖርም አለቀ። ምክንያት አለው እያንዳንዱ ነገር ማለት ነው። ሁሌ ምቾትን ምፈልግ ሰው አይደለሁም። አመለካከቴ ከሁሉም ለየት ያለ ከሁሉም ሰው ማለት ነው። ይሄን እፈልጋለሁ፣ ይሄ ይቀረኛል፣ ወይኔ ልጆቼ ምናምን ምል አይደለም። ገና ክስ ምናምን ብሎ ማለት ነው ሲያራግቡ እናንተን ሲሉ ለልጆቼ እንኳን በደንብ ተዘጋጅቼ ማለት ነው ቁጭ ብዬ ማወራችሁ ማለት ነው።
ዝም ማለት እችላለሁ፣ ይቅርታ መጠየቅ እችላለሁ፣ መለማመጥ እችላለሁ፣ አቅበታለሁ። ሆን ብዬ እንድትሄዱበትና የልቤንም ምኔንም አውጥቼ ማለት ነው። ገባ ገፍቼ የመጣውበት ምክንያት ማለት ነው። ምንድን ነው? የበሰበሰ ዝናብ አይፈራም። ማንም ቢመጣ ማለት ነው። ምንም ነገር ልቤ ውስጥም ጠብ ያለች ፍርሃትም የለብኝም፣ ምንም የለብኝም። አለቀ። ወንጀለኛ ከሆንኩ እገባለሁ፣ እታሰራለሁ። በየት ልኑር ልሙት፣ ይዶንኬር ማንም ስለኔ እንዳይጨነቅ። አለቀ። ይሄ ነው የኔ አመለካከት አጼ ልናገር እና ምንም መፍራት ምናምን የሚያስፈራራኝ እኔ ደግሞ ይኸውልሽ ልታረግ የፈለገችው አሰሬ እንትን ነኝ እንደዚህ ቦታ ነኝ የምሰራው ሂውማን ራይት ምናምን ሪፊውጂ ካምፕ ሂውማን ራይት ዋች ነው ሂውማን ራይት ነው የምሰራው። በእሷ በእንትን የመጣው መስሏት ነው እኮ እኔ የመጣው መስሏት የመጣው ነኝ። በኢትዮጵያ ኤርላይንስ ቀጥ ብዬ ፓስፖርትና ቪዛ ይዤ የመጣው ሰው ነኝ እንጂ እንዲህ ኤርትራዊ ነኝ እንትን ነኝ ብዬ የተቀበልኩ አይደለሁም። ያውቃሉ የከሰሱኝ ሰዎች ፈረንጃ ግብቼ እንደመጣው ማለት ነው። ከዛ ፈትቼ እንደምኖር በደንብ ነው የሚያውቁት። ከዛ ኢትዮጵያ ሄጄ ወልጄ እንደመጣው ግን ያልነገርኳቸው ነገር ማለት ነው ጠላቴን ስላገኘው ማለት ነው። ገባ የደበኩት ነገር የነገርኳት ጓደኛዬ ናት አሳልፋ የሰጠችኝ። ገባ ለዚህ ማለት ነው እንታወቃለን። አታስብ ሁሉ ነገር ተዘጋጅቼ ምን ብዬ ማለት ነው ቁጭ ብዬ ማወራክ ምንም ነገር ቢመጣ ንቅንቅ አለቀ። ያመንኩበትን ነው ራሱ እኔ ማለት ነው ተሳስቻለሁ ምለው። ቅድም እኮ ነገርኩክ እኮ አንተ ከጎንሽ ነኝ ስትል እኔ የአማራ ጠላት ነኝ እያልኩክ እኮ ነው ማወራክ። አሁንም ቢሆን እጠላለው እያልኩክ ነው እያወራሁክ ያለሁት። ግን አንተ የሆነ ነገር የገደልከኝ ያህል የተሰማኝ ከጎንሽ ነኝ ስትለኝ ብያለሁ። ገባ እኔ እንዲህ ነኝ በቃ ምንም ማሽለጠልጠው የምለማመጠው እንትን የምለው ነገር የለኝም። ስኖርም ኦሮሞ ነኝ፣ ስሞትም ኦሮሞ ነኝ። በፊትም እልህ ነበር አጼ። አለቀ። ንቅንቅ አለልም። ምንድን ነው ይሄን ያህል ምን ኢትዮጵያ ምን ፈረንሳይም እኮ እየሰራው ደም ተፍቼ ነው የምኖረው። ኢትዮጵያ ብገባ እኔ በእግሬ አይደል የመጣሁት፣ ምን ብዬ አይደለም የመጣሁት። እሰራለሁ፣ ልጆቼን እዚህ ጥዬ እሄዳለሁ፣ ለመንግስት እሰጣለሁ። ዶንኬር አባውት ከእንደገና ከዜሮ እነሳለሁ በህይወት ካለው ማለት አለቀ። ከዛ ውጭ ምንም ነገር አይመጣም። አንቺ ከመቼ ጀምረ ነው ደግሞ ኦሮሞ ይሆንሽ? አሁን ደግሞ ኦሮሞ ሆንሽ? ስለኔ አትናገርም። እሺ አርፈ ተቀመጥ ግማታም። መጀመሪያ ሌላ ነገር እንዳልሰድብ ለአጼ ዘርዓ ያዕቆብ አንድ ጥያቄ ያለኝ እኔ። ቆይ ስድብ አታድርጉት። ቆይ አንዴ አሁን የገባው ወንድሜ ካፒቴን አለ ካፒቴን ወንድማችን። ቆይ ከዛ በኋላ ነው ካፒቴን አንተነ ኦሮሞነት። እኔ እኮ ደስ የሚሉኝ አጼ ልንገርክ፣ በጣም የሚያናድደኝ ማለት ነው ኦሮሞነት የሚሰጡክ እነሱ ሚነሱክ እነሱ። ማንም አይሰጠኝም፣ ማንም አይሰጠኝም። የስ እኔ ኦሮሞና አማራ ነኝ። አማራ ስልክ ጎጃሜ ነኝ። በእናቴ ጎጃሜ ያደግኩት ኦሮሚያ። የፈለገው ሞት ይመጣል። ምንም ሀሳቤን አልወላውልም። ለማንም ብዬ ምንም ነገር አልልም። ማንንም አልጠጋም። ይሄ ደግሞ ጥግና ጥግ ነው። አለቀ። እኔን የማያውቅ ሰው ካለ ማለት ነው ይምጣ፣ እገጥማለሁ። ኦሮሞነት አትሰጡኝም። እንዴት አደራችሁ? እግዚአብሔር ይመስገን። ጂጂ እኮ እንዴት ነው? ሰላም ናችሁ? እንዴት ዋላችሁ? ዮዳብ እንዴት ነህ? ዮዳብ የለም የሆነ ቦታ እንትን ምን ሆነሽ ነው ወርቄ? ያወራን የነበረው ይኸውልሽ የአዶናይ ደጋፊ እንዳለ የትግራይ ልጆች ብቻ እንዴት ሊሆኑ ቻሉ? እንዳለ ደግሞ ህወሓት ከዚህ በፊት ቲዲኤፍን የሚደግፉ እና አሁን ደግሞ ወርቄ ላይ ደግሞ እሱን ሳይሆን ይልሽ ወርቄ ላይ ደግሞ ከሰውኛልና 200,000 ዩሮ አውጥቶ ማለት ነው እንትን ምንድን ነው የሚባለው በኢንተርፖል ከሰውኛልና ማለት ነው። ለምን የምታወሪው እዚህ ጋር መተሽ? ዋይ ምን አገባኝ? አወራሁ አላወራሁ ምን አገባኝ? አንዴ ከበሰበስኩ ላይ ቀር በደንብ ነው እንጂ መበስበስ ምንድን ነው? አለቀ። ይሄ ነው በቃ ታሪኩ የተነሳበት ይሄ ነው። በቃ በክስ ነው የተነሳው። ያው እንትን ደርሶሻል? የክስ ወረቀት ደረሰሽ? ይድረሰኝም አይድረሰኝም ምን አገባኝ? በቃ እንከሳለን ነው እንከሳለን። ይክሰሱ በደንብ ነው።
በቃ ይውጣላቸው ይውጣልኝ። አፄ አውቀህ ነው አይደለ እዚህ እንትን የምትለው አይደለ? እሱ ምንም አላረገም። ምን አልኩኝ እኔ የትግራይ ልጆች እንዳለ አንድ ሆነው መጡ ለመክሰስ እና እንዴት ነው 200,000 ወርቄን ለመክሰስ ከምትጠቀሙ ለምን ያንን ገንዘብ የተራበ ብዙ የትግራይ ልጆች አሉ ለምንድን ነው እሱ ላይ የማታወጡት ብዬ ነው እየጠየቅኩ ነው ያሉት። እንደው ጂጂ እንዴት ታያዋለሽ አንቺ? በጣም እየተሽለጠለጥክ ነው። ገብቶሃል? ግን አንድ እኔ የማደርገውን መቻጣት ለእኔ ነው የምነግረኝ። እኔ አጣሁትም እንደማደርግ እናንተንማ እንዴት አውቃችኋለሁ በደንብ። እስቲ ጂጂ እንዴት አየሽ ይሄን ነገር? 200,000 ለወርቄ ከሚያወጡ ለሌላ ነገር ቢያወጡ አይሻላቸው? አፄ እኔ አሁን ከዚህ ውስጥ እንደዚህ አይነት ነገር ውስጥ እንትናት በላይ ልጅቷን ግን አንተ እዚህ ጋር አምጥተህ እንዲህ ነው ብለህ ፖለቲካን አትስራ አንተ። ኖ እሱ ምንም የሰራው ፖለቲካ የለም። ይልሽ ሄለን ቤት ነው ነገሩ የተጀመረው። ታዩ ምንም ችግር የለው። እኔ ምንም ጥዬ መውጣት የምችል ሰው ነኝ። የት ለምን ተጭማን እንደወጣ ነው የገደለ? ኖ ጥዬ መውጣት ስልሽ ከዚህ ማለት እውነቷን ፖለቲካ ነው የሰራብሽ ያለው የሰውዬ እባክሽ አዳምጪ። ይኸውልሽ አንድ ጊዜ አንተ አፄ ይኸውልህ አንተ ቆይ ጠብቅ፣ በውስጥ ነው ልክልክ ነገር አንቺ ይኸውልሽ ዝም ብለሽ እዚህ ጋር መተሽ እንትን አትበይ። ይኸውልሽ ምንም አንቺን ወደ ዲፖርት ምናምን እንኳንስ እዚህ ላይ ማንም አሮን ያራል እንኳን አንቺ አይደለም ተናግረሻል። ከተቻለ ማስማማትና ይቅርታ መጠየቅ ነው። ምክንያቱም የተናገርሽው ነገር እኔ አልደግፈውም። ገብቶሻል? ጥሩም አይደለም። በቃ ግን የፈለገ ነገር ቢመጣ ደግሞ ወደ ሀገር ቤት የሚያስገባ አልገደልሽውም። እንደ ማንኛውም ሰው አሩን እንደሚያራ ማንም እዚህ እንኳን አንቺ አይደለሽም ቀርቶ ማንም ነው የሚናገረው። ገብቶሻል? ተናግረሽ እሱ ይክሰሰኝ። ይኸውልሽ አዳምጪኝ ወርቄ አዳምጪኝ። ኦሮሞ አማራ አንቺ በራስሽ ተናግረሻል፣ እንደመሰለሽ ተናግረሻል። ከከሰሰሽም ከሰሰሽ ምንም የሚመጣው ነገር የለም እኮ። እሱ አይደለም እኮ የከሰሰኝ። አዳምጪ ደግሞ ማንም እነዚህ በስብሶች እንደፈለገ አንዷ አለች፣ አንድ ፊሽካ አለች፣ አንድ የበሰበሰች አሮጊት አይደለ? እሷ ብቻ አይደለችም። ማንም ሁሉም ሌቦች ናቸው እኮ ነገርኩሽ እኮ። ዘራፊና ሌባ ብቻ ነው በምን መናገርሽ እሱ ጥሩ አይደለም። እኔ እየተናገርሽው ነገር እኔ እንትን እያልኩ አይደለም። ይኸውልሽ እኔ የተናገርኩት አንድ ጊዜ አዳምጪኝ። የሚመጣ ነገር የለም። ኖ አንቺ ምንም ነገር በእኔ ጉዳይ የምታውቂው ነገር የለም። አንደኛ ይኸውልሽ በተናገርኩት መጀመሪያ በተናገርኩት ማለት ነው ገባሽ? ይቅርታ ጠይቄ ጨርሶ ማለት ነው 90 ቀን 60 ቀን ያልኩትን ከአዶናይ ጋር አያይዘው ማለት ነው። አዶናይ ያላልኩትን ለምን ከስመኘው ጋር አወዳደርሽ ነው ቅጥል ሊያደርጋቸው። ከዛ ያችን ይቅርታውንም አንቀበልም ነው ያሉት። ገብቶሻል? ለዚህ ማለት ነው እኔ ደግሞ አዶናይ ይክሰሰኝ፣ አዶናይና እኔ እንግጠም። እናንተ አይመለከታችሁም ነው። ዛሬ ደግሞ ማለት ነው ከዚህ በፊት ከእናንተ ጋር ተጣልቼ ይኸውልሽ ቆይ ስሚኛ፣ ይኸውልሽ ከእናንተ ጋር ተጣልቼ ኦሮሞንም የሰደብኩበትንም ቪዲዮ አመጡ። ኦሮሞም ኑ ከኛ ጋር ነው። እኔ ደግሞ ኦሮሞ ለብቻ ይክሰሰኝ፣ እነሱ ግን በእንትን ከሆነ ያው ጭንብላቸው እንትን ይወልቃል። አዶናይ እውነት ከፖለቲካ ውስጥ ከነሱ ጋር ማይሰራ ከሆነ ብቻውን ይክሰሰኝ ነው ያልኩት። ሆነም ቀረ አሁን ሁሉ ነገር ሆኗል አይደል? ችግር የለውም። እኔ ምንም አይነት ማንንም ሰው ረዳት አልፈልግም። ሰውሻ ገና እኮ ነው እንደዚህ የሚያወሩትን እያይሻርን እንዴ እንከሳታለን፣ ዲፖርት እናረጋታለን እንዴ ምንም ቢሆን ቆይ ጂጂ ምንም ቢሆን እኮ እቺ ልጅ አንዴ ሳድርስታን ዲፖርት ይሄን ስለተናገረች ዲፖርት እየከደለ አይደለም። ስሚኝ ቆይ ይኸውልሽ አዳምጤ ባክትና እኔ ላይ ሂድና እዛ ወርቄ ላይ አንተ አፄ በጣም ችግር አለብህ። አይስወር ነው የምልህ ያገኘውን ነገር በሙሉ ፖለቲካ ነው የምትሰራው። ያገኘው አፄ እኮ አይደለም እኮ ፖለቲካ የሰራው አፄ አይደለም። እነሱ ናቸው እኮ ፖለቲካ የጻፉት ማንም የሚያስፈራራ እኮ አይደለም። አሁን ጂጂ አላቆታል ማለት ነው። በቃ ውጪና በቃ አታንሺ ስለዚህ ነገር ኖ ወረቀቱ እስኪደርሰኝ ይኸውልሽ ጂጂ አንድና አንድ ማለት ነው። እውነቴን ነው የሆነ ነገር ይኸውልህ አፄ ቃል የምገባልክ ማለት ቅድም ነግሬሃለሁ። በቃ ቅድም ነግሬሃለሁ አይደለ? ቅድም የነገርኩህን ማለት ነው ተግባራዊ እንደማደርግ እርግጠኛ ነኝ። በኔ ለካ ትፈራለሽ። ለካ የሚወጣ እኔ ጂጂ ለምንድን ነው የምትፈራው? አይ በቃ አገባኝ እኮ እንደዚህ
አንተ ምን እዚህ ጋር የሚያስፈራ ነገር አለ? አይ ፈራሽ ምን እንዳረጋት ነው እንትናረ ከተባለ ማነው ምን የሚያረጋት? በቃ ሁላ ሯጩላ እንኳን ሰውን እንትን ለማለት አይደለም። በቃ ከወሬ ያላለፈ እኔ ያልኩት እኮ አሁን ትላንትና ይሰማ ጂጂ ይኸውልሽ ምን አለ እሷ አስወራኝ ባከከለ እኔ ወርቅ አይደለም ታስወራኝ እንደሆነ አስወራኝ። አንዴ ቆረጋቢ ምንድነው ነገሩ? ጂጂ አስወራኝ እኔ አንተን ስለማውቅህ እኮ ነው። አይኖዩ አፄ ትፈልገዋለህ በቃ ሞቅ። ከዛ በኋላ ነገ ይሄ ልጅ የሆነ ነገር ቢደረግ ኦሮሞ እንዲያደረገ ወርቄ ብላ ነበር ብልጽግና እንዲያደረገ ለማለት እያሟሟ ኦሮሞ ራሱን ያውቃ ምንም ቢሆን ከሷ ጋር ምን አገናኘው? እኔ አንድ ነገር ልንገርሽ ጂጂ ከዚህ ብልጽግና እንዲያደረገ ውጪ ማንም አይልም። እኔ ራሴ ማለት ነው ልክ ዲፖርት ሲደረግ ማለት ነው እኔ ጉማ ከፍላለሁ። አለቀ። ይሄን ካልኩሽ ይገባሻል። እኔ ተዘጋጅቻለሁ። በይቻው እንግዲህ መጥፋት አያቅተኝም። ይሄንን እነግርሻለሁ። ለካ ጂጂ ጀግና ትመስይ ነበር። አይጂ ማለት ነው እጠፋለሁ። አለቀ። ታይኛለሽ። እኔ ሞቻለሁ። እኔ ባይዘው የምጠብቀው እኔ አሁን የማውቀው አሁን ጂጂ ምንድነው ቢያቅተኝ ማለት ነው አጥፍቼ መጥፋት አያቅተኝም። በቃ ይሄንን እነግርሻለሁ። ወዴት እየሄድሽ ነው ወርቅ? በቃ ወዴት እንደሚሄድ ስለተዘጋጀው ነው። እሺ አለቀ። ምንም እንትን አትበይ። እዚህ ውስጥ አትበይ። ለእነዚህ ቲክቶክ ላይ አህዮች የሚያደርጉት ችግር የለውም። እኔ ደግሞ እንዲያደርጉት ነው የምፈልገው። አለቀ። እኔ እሱም አዲስ አበባ ነው የሚገባው አይደለ? ለዚህ ማለት ነው እኔ አብሬው ተያይዤ ካልሞትኩኝ እኔ ያጫሉን ጉማ ካልከፈልኩ እኔ ሞቻለሁ። እኔ መሰዋለሁ። እሱ ከሱ ብቻ ይነሳ፣ ችግር የለውም። ይሄንንም ያዙት። እኔ የምፈልገው ነገር ስላለ ነው። በቃ አለቀ። ምንድን ነው በዚህ ምንም ነገር አትበይ። አነሰ ቢባል አጥፍቼ መጥፋት አያቅተኝም። ስም አልጠቀሰችም። ስለምን አለ ማንም ስም አልተጠቀሰም። መብቷ እኮ ነው እንደዚህ ማለት በቃ እንትን ይበሉ ማለት ነው። በቃ አለቀ። እኔ አጥፍቼ መጥፋት ካቃተኝ እኔ ማለት ነው እውነትም ሞቻለሁ። በቃ ተያይዤ ካልጠፋው በቃ ያኔ በቃ ተናግሬያለሁ እኮ በቃ በሆነው እንስሶ በደንብ ይጠንሰስ። ምን ይባል ነገር የለም። እንኳን አንቺ አይደለሽም ስንት ቴሮሪስት ራስ እኔ ሀገር ውስጥ እኔ ኢትዮጵያ እኮ ምንም እንትን አይደል። እዚህም ለፍቼ መኖር እዛም ማለት ነው የለም። እንኳን አንቺ ነው መስለ ለፍቼ መኖር ምን ያቅተኛል? ምን ሀገር እንትን ያደርጓሉ። እና እሷ ይልሽ ስሚ፣ ይሄ በቲክቶክ የተወራ ነገር ሞቅ አድርገው አባብሰው ያደረጉት ሰዎች ሊቆጫቸው ነው የሚገባው። የጊዜ ጉዳይ ነው። ትንሽ ቀን ነው ወርቄ። ይሄ ቁጭ ብሎ የሚለፈልፈው በሙሉ ተጠያቂ ነው የሚሆነው። ገብቶሻል? ሀገሪቷን የራሳቸው የግል እያደረጉ ከሳለን እነሱ ያርጉት። እንግዲህ ይታያል። እነሱ ያርጉት። አርፈሽ ግን አንቺ በቃ አትለፍልፍ። ይዝለ ሙያ በልብ ከሆነ ሙያ በልብ ነው። ግን አንድ ነገር ልንገርሽ። ምንድነው መሰለሽ? ይኸውልሽ እኔ አሁን ዛሬ የተናደርኩት ማለት ነው እኔ ኦሮሞ ለብቻው ይጠይቀኝ። ገብቶሻል? እዚህ ከእናንተ ጋር የተበሻሸኩትና ኦሮሞን የሰደብኩበት አጫሉን ምናምን እያልኩ የሰደብኩበትን ማለት ነው ከእነሱ ጋር ሆኖ እንትን ስላሉኝ እንጂ ማለት ነው እኔ ኦሮሞ ለብቻው ተሰልፎ ይምጣልኝ፣ እነሱ ለብቻቸው ይክሰሱኝ። አለቀ። ይሄንን ነው በቃ። ምንም ችግር የለውም። ዝግጁ ሆኛለሁ፣ ተዘጋጅቻለሁ። እኔም እሱም አዲስ አበባ ነው የምንገባው። እኔም ሀገሬ ነው።